ሰላም ውድ የአድናቆት ቲዩብ ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬ ቪዲዮ ለጀማሪዎች ሙሉ የቪዲዮ ኤዲቲንግ ትምህርት ይዤላችሁ መጥቻለሁ ማለት ነው። ከዚህ በፊት አዶቤ ፕሪሚየር ፕሮ ላይ ሙቫቪ ላይ ሰርቼላችሁ ነበረ። በዛሬ ቪዲዮ ደግሞ ከዚህ በፊት ተጠቅማችሁ የማታውቁትን ትችላላችሁ ከዜሮ ጀምረን ፖስት የሚደረጉ ለተለያዩ ሚዲያዎች የሚሆኑ ቪዲዮዎችን አብረን ኤዲት እንዴት እንደምናደርግ አሳያችኋለሁ ማለት ነው። ቀጥታ ወደዛ ከመሄዳችን በፊት ግን ለቻናሉ አዲስ ሲሆኑ ሰብስክራይብ፣ እንደዚሁም ይህም ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። የመጀመሪያ ስራችን የሚሆነው ማውረድ ነው። ከሌላችሁ ካፕከት ላይ ነው የምንጠቀመው ብያችኋለሁ። ስለዚህ ካፕከትን እናወርዳለን። ካፕከት ዶት ኮም ብላችሁ ጽፋላችሁ እዚህ ጋር የጻፍኩትን። ከዛ ይሄንን ሰርች ነው የምታደርጉት። ከዛ ቀጥታ ወደዚህ ያመጣችኋል። ዳውንሎድ የሚለውን ትነካላችሁ። ዳውንሎድ ካደረጋችሁት በኋላ ቀጥታ ረናስ አድሚኒስትሬተር ማለት ብቻ ነው የሚጠበቅባችሁ። በቀጥታ ኢንስቶል ይሆንላችኋል ማለት ነው። እኔ ጋ ግን ስላወረድኩት ከዚህ በፊት ስላለ ይኸውና እንደምታዩት ተከፍተዋለሁ። እየከፈተ ነው እንደምትመለከቱት። እንደዚህ አይነት የተለያዩ ጥያቄዎችን ከጠየቃችሁ ኮንፊርም እያደረጋችሁ መቀጠል ነው። በቀጥታ ከፍቶልኛል። እንዲታየን በደንብ እዚህ ጋር እንምጣና ማክሲማይዝ እናድርገው ወይም ሰፋ እናድርገው። እዚህ ጋር አሁን ከዚህ በፊት የሰሯቸው ስራዎች እዚህ ጋር ይቀመጣሉ ማለት ነው። ስለዚህ ከዚሁ መቀጠል ከፈለኩ አሁን ይሄን ነክቼ እገባለሁ። እናንተ ግን የመጀመሪያችሁ ከሆነ ይሄ ባዶ ነው የሚሆነው። አዲስ አሁን ክሬት ለማድረግ እዚህ ጋር ክሬት ፕሮጀክት የሚለው ላይ ክሊክ ታደርጋላችሁ። ከዛ በቀጥታ ይከፍታል ማለት ነው። እንዲህ አይነት ሜሴጆች ካሉ ኤክስ ማለትም ይቻላል። ሰፋ እናድርገው አሁንም። ከዛ በኋላ በቀጥታ ወደዚህ ነው የሚያመጣችሁ ማለት ነው። ከላይ አሁን ስሙን ነው እያስቀምጥላችሁ ያለው። ይሄ ኤዲት ይደረጋል፣ እሱን እንመለከታለን። በዋናነት ግን ኤዲት የምታደርጉትን ነገር በቀጥታ ወደዚህ ነው የምታመጡት። ስለዚህ ፋይሉን ለማምጣት የተለያየ አማራጮች አሉ። አንደኛ እዚሁ ላይ ክሊክ ታደርጉና ፋይሉን መምረጥ ትችላላችሁ ማለት ነው። ስሙን ካወቃችሁት በቀጥታ ታመጣላችሁ። የሚቀላችሁ ግን ምንድነው? ለምሳሌ ኤዲት ማድረግ የፈለጋችሁት ቪዲዮ ጋር ትሄዳላችሁ። ለምሳሌ እዚህ ጋር ሪከርድ ያደረግኩት አንድ ነገር ነበር። ይሄ ልውሰደውና ላሳያችሁ። ጫን ብላችሁ መጎተት ነው። ትጎትቱትና እዚህ ስትመጡ ከላይ ትለቁታላችሁ። እዚህ ጋር ይገባል። እዚህ ከገባ በኋላ ኤዲት የምናደርገው እዚህኛው ላይ ነው። ይሄ ደግሞ ታይም ላይን ይባላል። ስለዚህ ወደዚህ ለማምጣት ከላይ ትጎትቱታላችኋል። ሌፍት ክሊክን ጫን ብላችሁ ይዛችሁ እዚህ ጋር ትመጡና ስትለቁት እዚህ ጋር ይገባላችኋል። ከዛውን በዚህ መልክ ገብቷል። ይሄኛው ከፍና ዝቅ ማድረግ ትችላላችሁ፣ ወይም ዙም ኢን እና ዙም አውት ማድረግ ይቻላል። እሱ ለማድረግ እዚህ ጋር ትመጣላችሁ። ለምሳሌ ይሄን ጠጋ ብታረጉት እንደምታዩት በደንብ ይታያችኋል። አሁን ይሄ ክፍቱ ባዶ ድምፅ የሌለው ቦታ ነው። እዚህ ጋር ደግሞ ዌቭ ነገሮች አሉ። ድምጻችን ወይም ደግሞ ያወራችሁበት ቦታ እዚህ ጋር ይመጣል ማለት ነው። ስለዚህ ይሄንን ወደዚህ እንደዚህ ያደረጋችሁ እያንሸራተታችሁ እንዲታያችሁ ማድረግ ይቻላል። ወይም ኮንትሮል እና ፕላስን መጠቀም ትችላላችሁ። ከዛ እዚህ ጋር የምትሰሩት ነገር ፕሪቪውን እዚህ ጋር ትመለከቱታላችሁ። ለምሳሌ ግን እናንተ የኮምፒውተራችሁ አቅም ትንሽ ደከም ያለ ከሆነና ፋይላችሁ ደግሞ በጣም ትልቅ ከሆነ ይሄኛው ስታክ እያደረገ ሊያስቸግራችሁ ይችላል። ስለዚህ ምን ማድረግ ትችላላችሁ? እንደ አማራጭ እዚህ ጋር ፉል ይላል እንደምታዩት። ይሄን ትነኩና ኳሊቲውን መቀነስ ትችላላችሁ ማለት ነው። መጨረሻ ላይ ኤክስፖርት ስታደርጉ ምንም ለውጥ የለውም። ነገር ግን እዚህ ጋር ለስራ እንዳያስቸግራችሁ ሚዲየም ኳሊቲ ባረጉ። አሁን እዚህ ጋር ያለው ትንሽ ቪዥን ነገር ይላል። እንዳልኳችሁ ግን ኤክስፖርት ሲደረግ ምንም ለውጥ የለውም ማለት ነው። ሎም አድርጋችሁ መስራት ይቻላል። ዋናው ትንሽ ከታያችሁ በቂ ነው። ካልሆነና ግን ኮምፒውተራችሁ ደህና ከሆነ ወይም ደግሞ ፋይላችሁ ማነስ ያለ ከሆነ ፉል ኳሊቲ ላይ አድርጋችሁ መጠቀም ይቻላል። እዚህ ጋር ደግሞ የምትመለከቱት አለ። ወደዚህ እያስጠጋችሁ መጨረሻውን ማየት ከፈለጋችሁ እንደዚህ ወደዚህ እያንሸራተታችሁ ማየት ይቻላል። መቁረጥ ከፈለጋችሁ ደግሞ ለምሳሌ እዚህ ጋር ቆም ብል ወደዚህ ጎተት ባደረገው ቪዲዮ እየተቆረጠ ይሄዳል። ሰዓቱን እንደምታዩት አሁን 8 ደቂቃ አካባቢ ሆኗል። ወደዚህ ብታረጉት እየጨመረ ነው። ወደዚህ ብታረጉት ደግሞ ቪዲዮ ተቆረጠ ማለት ነው። እንደዚህ ያደረጋችሁ መስራት ይቻላል። ከዛ አሁን ኤዲት ወደ ማድረጉ ልንገባ ነው። ለማስጀመር አሁን ለማዳመጥ እዚህ ጋር ፕሌይ ምልክት አለ። ይሄን መንካት ወይም ስፔስን ከኪቦርዳችሁ ላይ መንካት ይቻላል። እንደምታዩት እየሄደ ነው። በጣም ቀስ ካለ ግን ጠጋ አድርጌ እዚህ ጋር አካባቢ እንዲያርጌ ላስጀምሮ እችላለሁ። ለምሳሌ ፕሌይ ልበለው። ሰላም እንዴት ናችሁ? አድናቆት ክፍሌ ይባላል። አሁን ድምጻችሁ ላይ ሪከርድ ስታደርጉ የተለያየ ችግር ካለበት ወይም ድምፁ ዝቅ ያለም ከሆነ ማስተካከል ይቻላል። ለምሳሌ ክሊክ እናድርግ እዚህ ላይ። ከዛ እዚህ ጋር የምትመለከቷቸው በጣም ወሳኝ ነገሮች ናቸው። አሁን ቪዲዮ ላይ ነው ያለው። የቪዲዮውን ስኬል አሁን ጨመር ማድረግ ይቻላል። እንደዚህ ማድረግ ይቻላል። እንዲህ ያደረጋችሁ እናንተ እስከምትፈልጉት እያደረጋችሁ ማድረግ ይቻላል ማለት ነው። በዋናነት ግን ይሄንን ወደ 100 ልመልሰው ወይም ወደ ዲፎልቱን መልሰውና እዚህ ጋር ኦዲዮ የሚል አለላችሁ። ኦዲዮን ትነካላችሁ። መጀመሪያ ግን እዚህ ላይ ክሊክ እናደርግ። ከዛ ኦዲዮ አሁን ቮሊዩሙን ተመልከቱት። ወደዚህ ብታረጉት ይቀንሳል፣ ወደዚህ በጣም ይጨምራል። አሁን ፕሌይ ብዬ ላሰማችሁ። ምናልባት መጀመሪያው ቻናል ላይ እዚህ ጋር የምትመለከቱት
እንደዚህ ከፍና ዝቅ ማድረግ ይቻላል። እንደዚህ ባረግና ባሰማችሁት ከ100,000 በላይ አነስ ያለ ነው። ወደዚህ ይጨምርላችኋል። ከቀረጻችሁበት ወይም ከኦሪጂናሉ ድምፅ ከፍ ያለ ማለት ነው። ሌላው በጣም ወሳኝ ነገር እዚሁ ጋር ኦዲዮ ጋር የምታደርጉት ደግሞ ሪከርድ ስታደርጉ ድምጻችሁ ላይ ከጀርባ እሺ የሚሉ አይነት ድምጾች ይገቡባቸዋል። እነሱ ደግሞ ይረብሻሉ። እዚህ ጋር ብዙ ማስተካከያ መንገዶች አሉ። ከነሱ ውስጥ ዋነኛው ሬዲዩስ ኖይዝ ይላል ወይም ድምፅ አጥፋልኝ ማለት ነው። ስለዚህ አሁን ከጀርባ ያሉ ድምጾች ይጠፋሉ። ተመልከቱ። ድራይቨር ያለው ዩቲዩብ ቻናል አለኝ። በዚህ የምታገኙ ትኖራላችሁ። የኛው ደግሞ አዲስ ቻናል። ስፒዱን ከፍና ዝቅ ማድረግ ይቻላል። እንዲፈጥን የምትፈልጉት ነገር ካለ ማለት ነው። እሱንም እንመለከተዋለን። እዚህ ጋር አኒሜሽን አለ፣ አጀስት ማድረጊያዎችም አሉ። ቮይሳችሁንም ቼንጅ ማድረግ ይቻላል። ለምሳሌ እዚህ ጋር ቮይስ ቼንጀር የሚል አለላችሁ። ይህን ትነኩትና ይሄ ኦሪጂናል የእናንተ ድምፅ ነው። አሁን ለምሳሌ ኤነርጀቲክ የሚለው ላይ ባረገው ከዛ እዚች መሀል አካባቢ ልምጣ። ይሄኛውን መጎተትም ትችላላችሁ እንደዚህ እንዲመጣላችሁ። ፕሌይ እንበለው። 100,000 በላይ ሰብስክራይበር ያለው ዩቲዩብ ቻናል አለኝ። እንደዚህ ሌሎች ድምጾችም አሉ። ለምሳሌ ይሄኛውን ባረገው ቪዲዮ ላይክ በማድረግ ብትጀምሩ። በዋናነት ግን እናንተ ኦሪጂናል ድምጻችሁን ልትጠቀሙ ስለምትችሉ ወደ ኦሪጂናል ድምጽ እንቀይረው። ነገር ግን እንትኖቹን ብቻ ማስተካከል እንችላለን። ይሄን ኦሪጂናል የሚለው ላይ ላድርገው። ያውም ከት የሚደረጉ ነገሮች ካሉ ከት እናድርግና እዚህ ጋር ወደ ኦዲዮ እንመለስበታለን። አሁን ለምሳሌ ማውራት የምጀምረው አይታችሁት እንደሆነ እዚህ ጋር ነው ምልክቱ ያለው ይሄኛው። ስለዚህ ፕሌይ ብለውም ባዶ ምንም ነገር የለውም። እዚህ ጋር ባመጣ ከዚህ ነው ማውራት የምጀምረው። ከዛ ይሄን መቁረጥ ከፈለኩኝ አሁን አንደኛ እዚህ ጋር የምትመለከቱት አለ። ይሄኛው ስፕሊት ማድረጊያ ነው ወይም ኮንትሮል ቢ ብትነኩም ይሄ ይቆረጣል። ከዛ እንደዚህ ዲሌት ብታደርጉት ወይም ከመረጣችሁት በኋላ ዲሌት ብታደርጉት ይጠፋል ማለት ነው። በተመሳሳይ ግን ምን ማድረግ ይቻላል እንዲያፈጥናችሁ። ለምሳሌ አሁን እዚህ ጋር ነው ያለው። ከዚህ በኩል ወደ ግራ ያለውን ዲሌት አድርግ ማለት ከፈለኩ እንደምታዩት እዚህ ጋር ቆም ብትሉ ወይም ኪውን ብትነኩ ዲሌት ሌፍት ነው። በግራ በኩል ያለውን ዲሌት ያደርገዋል። ለምሳሌ ተመልከቱት። ይሄን ስነካው ባዶ ቦታው ጠፋ ማለት ነው። ሰላም እንዴት ናችሁ? አድናቆት ክፍል። በተመሳሳይ ደግሞ ለምሳሌ አሁንም እዚህ ጋር ልምጣና ቪዲዮ እዚህ ጋር ያልቃል ብዬ ካሰብኩኝ ከዚህ ወደዚህ ያለው እንዳለ ዲሌት ላደርገው ከፈለኩ መጀመሪያ መርጠውና ዲሌት ራይት ወይም በቀኝ በኩል ያለውን አጥፋ አለዋለሁ። ይሄን ብነካው ደግሞ በቀኝ በኩል ያለው እንዳለ ጠፋ። ነገር ግን መሀሉን ብቻ ከሆነ ደግሞ ማጥፋት የፈለኩት እዚህ ጋር መጣና ስፕሊት እለዋለሁ። ከዛ ያው ባዶ ቦታ ምንም የማላወራበት ቦታ ነው። ስለዚህ እዚህ ጋር ልምጣና ደግሞ እዚህ አካባቢ ማለት ነው ይሄንን በግራ በኩል ያለውን አጥፋ ልበለው ጠፋ ማለት ነው። ስለዚህ እንደዚህ ያደርጋችሁ ከመሃልም ከዳርም ማውጣት ይቻላል። ከዳር ያለውን ዲሌት ለማድረግ በተጨማሪም ቅድም ባየነው መሰረት ይሄን ይዛችሁ እዚህ ጋር ሌፍት ክሊክ ጫን ብላችሁ ይሄ ምልክት ሲመጣላችሁ እንደዚህ ብትጎትቱት እየቆረጠው ነው ማለት ነው። ቪዲዮውን እንደምታዩት ከላይ ያለችው ደቂቃውን በጣም አንሷል። እንደዚህ ይጨምራል፣ እንደዚህ ይቀንሳል ማለት ነው። አሁን ይሄን ቪዲዮ ኤዲት አደረግን። ሌላም ተጨማሪ ቪዲዮዎች ለምሳሌ የተቆራረጡ ካሏችሁ መጨመር ይቻላል። ሌላ ላምጣና ደግሞ እንመልከት። አሁንም ዝም ብለን ሳምፕል ስለሆነ አንድ ማምጣት እንችላለን። ለምሳሌ ይሄን ላምጣው 16 ደቂቃ አካባቢ ነው። ጎትታለሁ። እዚህ ጋር አምጥቼ መልቀቅ እችላለሁ። ከላይም መልቀቅ ትችላላችሁ። እዚህ ብትለቁትም በዲፎልት ራሱ ከላይም ስለሚያስገባው ችግር የለውም። አሁን ይሄ ከላይ ሆኗል። ነገር ግን የፈለኩት ከስር እንዲሆነው እኩል ለኩል እዚህ ጋር ማለት ነው። ከዛ ፕሌይ ብዬ ይሄንንም ቼክ ማድረግ እችላለሁ። ማልፈልገው ካለ ለመቁረጥ እንዲመቸኝ እንደዚህ ልቁረጠው። ይሄኛውን ጋር ልናደርግ እንችላለን። ሰላም ውድ አድናቆች ቤት እንደዚህ ማለት ነው። ከዛ የዚህንም ድምፅ የተወሰነ ማስተካከያ እናደርግበት። ኦዲዮ ጋር እንምጣ። ድምፁን ከፍ እናደርጋለን። ካነሰባችሁ ይሄ ግዴታ አይደለም። እንደዚህ ኖይዝ ነገር ካሉት ይጥፋ። ሰላም ውድ አድናቆት ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላል። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬ ቪዲዮ አሁን አሪፍ ሆኗል። ዛሬ ቪዲዮ የምቆራርጠው ነገር ካለ ቆራርጣለሁ ማለት ነው። ለምሳሌ እንደዚህ አይነት ነገሮችን ልስራ። አሁን ሳምፕል ስለሆነ ዝም ብዬ መሀል ላይ ልቁረጣቸው። እነዚህ የሚወጡ ናቸው ብዬ ያሰብኳቸው ካሉ አሁን ቪዲዮአችን ይሄ ሆኗል ማለት ነው። እዚህ ጋር ግን አንድ ቀድማችሁ ማስተካከል ያለባችሁ ነገር ምንድነው? ለምሳሌ ለቲክቶክ ከሆነ የምትሰሩት እዚህ ጋር ሬሾ የሚል አለ። ይሄን ትነኩና ቲክቶክ አሁን 9:16 ነው። ይሄን ብትነኩት 9:16 ይሆናል ማለት ነው። ከዛ የዚህን ሳይዝ ቅድም በተባባልነው መሰረት ስኬሉን መጨመር ትችላላችሁ። ለምሳሌ ክሊክ አደረኩበት። ከዛው ቪዲዮ ጋር ስኬሉ እንደዚህ ባረገው እየሞላው ይመጣል። እንደምታዩት እንደዚህ ብታረጉት ይቀንሳል። እንደዚህ ለቲክቶክም ይሆንላችኋል ማለት ነው። ኮንትሮል ዜድ ብላችሁ ወደ ኋላ መመለስ ይቻላል። የፈለጋችሁት ደግሞ ለዩቲዩብ ከሆነ 16:9 ነው ይሄኛው ማለት ነው። ስለዚህ እንዲያረጋችሁ ማስተካከልም ይቻላል። ሌላው ደግሞ ቢሮሎችን መጨመር ይቻላል። ቢሮል ማለት ተጨማሪ እናንተን የሚያጎሉ ከላይ የሚጨምሩ ሌሎች ቪዲዮዎች ማለት ነው። ለምሳሌ ሰላም እንዲከቱ እዚህ ጋር አሁን ሰብስክራይብ የምልበት ቦታ ነው ብዬ ካሰብኩኝ እናንተ ጋር ስለተለያየ ነገር እያወራችሁ ሊሆን ይችላል።
ስለ ቢዝነስ እንደዚህ አጋዥ ቪዲዮዎችን ማስገባት ትፈልጉ ይሆናል። እኔ አሁን እዚህ ጋር ሰብስክራይብ የሚል ቪዲዮ ማስገባት ፈልጌያለሁ። ስለዚህ ልሂድና ላምጣ እንደ ሳምፕል። ለምሳሌ እዚህ ጋር የምትመለከቱት አለ። ልጎትትና ቀጥታውንም ወደዚህ ያመጣዋለሁ። ግን ከላይ እንዲሆን ስለፈለኩ ከላይ መጥቼ ነው የምለካው። ይህ አሁን ቢሮል ይባላል ማለት ነው። ከዛ ይሄን አሁን 100,000 በላይ ሰብስክራይበር ያለው ዩቲዩብ ቻናል አለኝ። በዚህ የምታገኙት ነው። አሁን ይሄ ድምጽ አለው ከስር እንደምታዩት። ድምጹን ልታጠፉት ወይም ኤክስትራክት ማድረግ ከፈለጋችሁ ካልፈለጋችሁ ጥላው ላይ ራይት ክሊክ ማድረግ ይቻላል። ከዛ ብዙ አማራጮች አሉ እንደምታዩት። ኤክስትራክት ኦዲዮ ልበለው። ከዛ ኦዲዮ ለብቻ ወጣ ማለት ነው። ከዛ ካልፈለኩት አሁን ይሄንን ኦዲዮን ብቻውን መርጠውና ከኪቦርድ ላይ ዲሊትን ስነካ ይጠፋል። ያላችሁ የኛው ደግሞ አዲስ ቻናል። ይሄ ደግሞ እንደዚህ ሙልት ካደረገባችሁ እንንካውና ልክ ክሊክ ስታደርጉበት እንደምታዩት ጠርዝ ጠርዝ ላይ ዙሪያውን እንትኖች አሉት። አጀስት ለመደረግ ዝግጁ ነው ማለት ነው። ወደ መሃል ማድረግ ይቻላል። መሃሉን ይዛችሁ ደስ ወዳላችሁ እንደዚህ ማንሸራሸር ይቻላል። ለምሳሌ እዚህ ጋር እንደዚህ ላድርገው ወይም ጠጋ ላድርገው። እዚህ ጋር ሳይዟን አነስ ማድረግ ወይም መቁረጥ እንችላለን። ከ100,000 በላይ ሰብስክራይበር ያለው ዩቲዩብ ቻናል አለኝ። በዚህ የምታገኙት ይኖራል። እንደምታዩት ይሄ በዚህ መልክ ገባ ማለት ነው። ሌላው ደግሞ በየመሃሉ ትራንዚሽኖችን ማስገባት ትፈልጉ ይሆናል። ለምሳሌ ሁላችሁኛው ደግሞ አዲስ ቻናል ነው። ስለዚህ ለዚህም ቻናል አዲስ ነው ሰብስክራይብ። እንደዚሁም እዚህ ጋር ልምጣና ለምሳሌ ልቁረጠው። አሁን ይሄኛው ሐሳቤን እዚህ ጋር ጨርሼ ወደዚህኛው ለመሻገር ትራንዚሽን ቢኖር በጣም የተሻለ እይታ ይኖረዋል ማለት ነው። ስለዚህ እሱን ለማድረግ ደግሞ ከላይ የምትመለከቷቸው በጣም ብዙ አይነት አማራጮች አሉ። ኦዲዮ አለ፣ ቴክስት አለ፣ ስቲከር አለ። አሁን እኛ የፈለግነው ትራንዚሽን ስለሆነ ትራንዚሽንን እንነካለን። ከዛ እዚህ ጋር የምትመለከቱት በጣም ብዙ አይነት አሉ ማለት ነው። እነዚህን ካልወረዱ ታወርዷቸዋላችሁ እየመጣችሁ እዚህ ጋር እንትን እያደረጋችሁ እየነካችሁ። ይሄኛው ለመውረድ ግን የመጀመሪያ ከሆነ ኮኔክሽን ይፈልጋል። አንዴ ከወረደ በኋላ ግን ኮኔክሽንም አይጠይቃችሁም ማለት ነው። ክሊክ እንደዚሁም ፕሪቪውን ያሳያችኋል። ልጎትተውና ለምሳሌ መሀል አካባቢ የቆረጣችሁት ጋር ትለቁታላችሁ። መሀል ላይ ገባ። አሁን እንምጣና እዚህ ጋር ፕሌይ እንበል። እንደዚሁም ይሄን ቪዲዮ ላይ ጭልም ይላል ማለት ነው። ጠጋ እንበልና ደግሞ ሄዳለን። እዚህ ጋር ይሄን ልቁረጠው። አሁን ሁለቱ ስለተለያየ ሀሳብ የሚያወሩ ከሆነ ገለጥ ብሎ እንዲገባ ነው የፈለኩት። ስለዚህ ትራንዚሽንም ሆኖ በጣም ብዙ አይነት አማራጭ አለላችሁ። ላይት፣ ካሜራ፣ ብለር፣ ቤዚክ እያለ ስላይድ ነው የፈለኩት። ያው ገለጥ የሚል ነገር ይሄን ብነካው እንደምታዩት በዛሬው ቪዲዮ ገለጠው። ሌሎችም አሉ አማራጮች። ለምሳሌ እና ላምጣና መሀል አካባቢ ልልቀቀው። ከዛ ፕሌይ እንበለው ሄዳለን። በዛሬው ቪዲዮ እንደዚህ ይሆናል። ሲገለጥ ግን በጣም ከፈጠነባችሁ እዚህ ላይ ራሱ ላይ ክሊክ ታደርጉበታላችሁ። ከዛ እዚህ ጋር ትራንዚሽኑ ይከፈታል። እዚህ ጋር የምትነኩት ነገር እንዳለ እዚህ ጋር ይከፈታል። ለምሳሌ ብነካ አክቲቭ የሚሆነው ይሄ ነው። ትራንዚሽኗ ላይ ደግሞ መጥቼ መሀል ላይ ብነካት እዚህ ጋር የሚከፈተው ትራንዚሽኑ ነው። ዱሬሽኑን ብጨምረው አሁን ቀስ ብሎ ነው የሚገለጠው፣ ፍጥና አይደለም ማለት ነው። ወይም እዚህ ጋር የሚይዛችሁ እንደዚህ መጎተት ወደዚህ ማድረግ ይቻላል። አሁን መለስ እንበልና በቀጥታ ወደ ዛሬው እንሄዳለን። በዛሬው እንደምታዩት ሲገለጥ ወዲያው ሳይሆን ቀስ ብሎ ነው ሄደው ማለት ነው። እንዲህ አይነት አማራጮችንም ማስገባት ይቻላል በየቦታው። እዚህ ጋር ደግሞ ሌላ አይነት ትራንዚሽን ማስገባት ከፈለኩ አሁንም ከት አድርገዋለሁ። ከዛ አሁንም የሚፈልገውን ነገር አመጣና እዚህ ጋር አስገባለሁ። ስለዚህ እንደዚህ ያደርጋችሁ ሁሉም ላይ ሌላ አይነት ትራንዚሽን ማስገባት ይቻላል። በተጨማሪም ደግሞ ለምሳሌ እዚህ ጋር ልምጣ፣ ከት ላድርገው። ሁለት አፖችን እናወርዳለን። አሁን ይሄ አለ፣ ሌላው ደግሞ ይሄ ነው። ሁለቱ ጋር ደግሞ ሌላ አይነት ትራንዚሽን መፍጠር ፈልጌያለሁ። ምንድነው የፈለኩት? ከዚህኛው ወደዚህኛው ሲመጣ ይሄኛው ጎላ እንዲል ፈልጌያለሁ። ስለዚህ ምን አደርጋለሁ? ይሄን ብቻ መርጠዋለሁ። ከዛ ስኬሉን ከፍ አደርገዋለሁ ማለት ነው። አንደኛ እዚህ መተን ስኬሉን እንደዚህ ከፍ ልናደርገው እንችላለን። ወይ አሁን ፊታችሁ ሊሆን ይችላል። ለቲክቶክ ለተለያየ ነገር ሳዘጋጁ እንደዚህ ማድረግ ይቻላል። ስኬሉን አሁን እየጨመረ ያለው የዚህኛው ስኬል ብቻ ነው የተመረጠው። ከዛ እንምጣ። ለምሳሌ እንመለከታለን ማለት ነው። ሁለት አፖችን እናወርዳለን። ሁለቱም በጣም ከዛ ወደዚህኛው ድግ ይላል ማለት ነው። መሀል ላይ ግን ሲያድግ ደግሞ ሌላ አይነት ትራንዚሽን ቢኖረው የተሻለ ስለሆነ ኦቨርሌይ ጋር እንምጣና ለምሳሌ እናወርዳለን። ይሄንን ሞክረው። የሙከራ ጉዳይ ነው፣ እንዲያምርላችሁ እናንተ እያስገባችሁ መሞከር ነው። ፕሌይ ልበለው። አፖችን እናወርዳለን። ሁለቱም በጣም እንደዚህ አይነት ነገር ኢፌክቶችንም መጠቀም ይቻላል ማለት ነው። ባዶ ቦታ ላይ ደግሞ ክሊክ ስታደርጉ እንደምታዩት የሚመጣው ስለ ቪዲዮአችሁ ሙሉ መረጃ ነው። ስሙ አሁን ይሄ ነው። ልንቀይረው እንችላለን። እዚህ ጋር እንምጣና ለምሳሌ እንደዚህ ላድርግበትና ቪዲዮ ኤዲቲንግ አልኩት። ባዶ ቦታ ክሊክ ማድረግ ስሙ ተቀየረ። መረጃ ነው የሚሰጣችሁ በአጠቃላይ ማለት ነው። ሞዲፋይ ማድረግም ትችላላችሁ። እዚህ ጋር ትመጡና የት ይቀመጥ የሚለውን ስሙን መቀየር፣ አድራሻውን ማለት ነው። እዚህ ጋር የምትቀያይሯቸው ነገሮች ካሉ ሞዲፋይ ማድረግ ይቻላል። ሌላው ደግሞ ቴክስት ማስገባት ነው። ቴክስትም በጣም ወሳኝ የሆነ ነገር ነው። ለምሳሌ ከዚህ ልጀምርና
እዚህ ጋር ልክ መግቢያዬ ላይ ይሄ አሁን የሚያወራው ስለ ኮምፒውተር ነው ብዬ ካሰብኩኝ ቤዚክ ኮምፒውተር የሚል ጽሑፍ ፈልጌያለሁ። ስለዚህ እሱን ለማድረግ እዚህ ጋር ቴክስት የሚል አለ። ይሄን ብነካው ቴክስት ይመጣልኛል ማለት ነው። እንደምታዩት ይኸውና ብዙ አይነት ቴክስት አማራጮች አሉ። ከዛ ለምሳሌ ዲፎልት የሚለውን ላምጣና እዚህ ጋር አልቀቀው። ቴክስቴ ገባ ማለት ነው። ላይ ደብል ክሊክ ሳደርግ ዝግጁ ይሆናል ለመቀበል። አሁን ተመልከቱት፣ ይሄ ይቀየራል። ክሊክ ስታደርጉ ይሄኛው ቴክስት ሆነ። ዲፎልት ቴክስት ይላል። እዚህ ጋር የራሳችሁን ቴክስት ትጽፋላችሁ ማለት ነው። ለምሳሌ ቤዚክ ኮምፒውተር ወይም ስለ ኮምፒውተር የሚያወራ ቪዲዮ ከሆነ ይሄኛው ቤዚክ ኮምፒውተር እናንተ ጋር ማንኛውም ጽሑፍ ሊሆን ይችላል። ከዛውን ጽሑፉ ገባ። ከለሩ እንዲታያችሁ ግን አሁን ቤዚክ የሚለው ላይ ነው ያለነው። ዝቅ እንበልና አንደኛ ፎንቱን ከፍ ማድረግ ዝቅ ማድረግ ይቻላል። እየታየኝ ያለውን አሁን ነጭ ላይ ነጭ ስለሆነ ነው ቦልድ ብናደርገው። እዚህ ጋር ከለሩን ደግሞ እንቀይረው። ከለር ይላል። ቀይ ባረገውን በደንብ ትለዩታላችሁ። እንደምታዩት ሌሎች አይነት ከለሮችንም መጠቀም ይቻላል። ለምሳሌ ቀይ ይሁን። ሳይዙ ግን ቀነስ ስናደርገው በጣም በዝቶበታል። ቤዚክ ኮምፒውተር ቦታውን ዝቅ ለማድረግ ለመቀየር እዚህ ጋር መታችሁ ላይ ክሊክ አድርጋችሁ ደስ ያላችሁ ቦታ ላይ እንደዚህ እያንሸራሸራችሁ መቀየር ትችላላችሁ። እዚህ ጋር ደግሞ የተለያዩ ስታይሎች አሉላችሁ ማለት ነው። እንደዚህ እያደረጋችሁ እነዚህንም መጠቀም ትችላላችሁ እያያችሁ። ስኬሉን እንደዚህ ብታደርጉት ያድጋል። እዚህ መታችሁ ከመጎተት በተጨማሪ ማለት ነው። እንደዚህ ልታደርጉ ትችላላችሁ። ወይም እዚህ መታችሁም እንደዚህ ማድረግ ይቻላል። እንደምትመለከቱት ፖዚሽን አለው። በጣም ብዙ አማራጭ ነው ያለው እንደምታዩት። አሁን ኦፓሲቲውን ወይም አቅሙን እንደዚህ ቀነስ ብታደርጉት ፈዘዝ ያለ ነገር ይሆናል። እንደዚህ ብታደርጉት ይደምቃል። እንደዚህ ብታደርጉት ይፈዛል። ስለዚህ ይህን እንደ ኤዲት እንደምታደርጉት ስራ እንደየስራው ባህሪ ይለያያል። ትሞክራላችሁ። ይህንን ስትሮክ ካልፈለጋችሁ የማጥፋት ነው። ስትሮክ ማለት አሁን ጥቁር ነገር አይታችኋል ዙሪያውን፣ እሱ ነው ስትሮክ። እንዲህ ብታደርጉት ባዶ ነው። ብነካው ደግሞ ስትሮክ። ከለሩን ካልፈለኩትና ሌላ አይነት ስትሮክ ከፈለኩኝ እንደምታዩት ቀይ ስትሮክ፣ እንደዚህ ጠቆር ያለ ሊሆን ይችላል። ማንኛውንም አይነት ስትሮክ መጠቀም ትችላላችሁ። ካልፈለጋችሁ ግን ኦፍ ማድረግ ወይም ማጥፋት ይቻላል። ቲክነስ እዚህ ጋር ያለላችሁ የስትሮኩ ቲክነስ ነው። ውፍር እንዲል ከፈለጋችሁ እንደዚህ ማድረግ ይቻላል፣ መቀነስ መጨመር። ባክግራውንድ ላይ ግን ሌላ ከለር ከፈለጋችሁ ባክግራውንድ ብነኩ እንደምታዩት ይኸውና ባክግራውንዱ የባክግራውንዱን ከለር መቀየር ይቻላል። ለምሳሌ ክሊክ እናድርግና እንደዚህ እንደምታዩት የእንትኑ ባክግራውንድ ማለት ነው። የባክግራውንዱን ከለር እንደዚህ ልትቀያየሩ ትችላላችሁ። ራውንድ ይሁን አይሁን የሚለውን ደግሞ እዚህ ጋር መወሰን ይቻላል። እንደዚህ ያደረጋችሁ በጣም ብታስጠጉት ሬክታንግል ሳይሆን እንደዚህ ራውንድ ነገር ይሆናል። ሄይት ዊድዝ እያለ ይቀጥላል ማለት ነው እዚህ ጋር። ከላይ ግን ከለሯን በቀይራት የተሻለ ነው። እዚህ ጋር መታችሁ ከለሮች መምረጥ ይቻላል። ለምሳሌ ይሄ ላድርገውና ኦፓሲቲውን ሙሉ ላድርገው 100% ላይ ይሁን። ከዛ ይሄን ደግሞ ልምጣና ከስር ቀይ ያደረግነውን ነገር እንቀይረው። ለምሳሌ ቢጫ እንዲሆን ከፈለኩኝ እንደዚህ ልናደርገው እንችላለን ማለት ነው። አሁን እዚህ ጋር ያሉትን ሁሉንም እኩል ላትጠቀሙ ትችላላችሁ። በዋናነት ግን መጠቀም ከፈለጋችሁ እንድትጠቀሟቸው ነው። ሻዶ ካስፈለገ ሻዶ ማድረግ ይቻላል። ጥላ ነገር እንዲኖረው ነው። ከዛ ይህን ካደረግን በኋላ ቴክስቱ ላይ ደግሞ አኒሜሽን መጨመር ይቻላል። ለምሳሌ አኒሜሽን የሚለው ጋር እንሂድ። ብዙ አይነት አኒሜሽኖች አሉ፣ ዳውንሎድ ማድረግ ትችላላችሁ። እነዚህ እዚህ ጋር ደግሞ ታይፕ ያደርጋል ማለት ነው። እንደምታዩት ቴክስቱ ዝም ብሎ ሳይሆን የሚመጣው እየተጻፈ ነው የሚመጣው። ነካው ወዲያው ጽፎ እንዳይጨርስ ግን ቀስ ብሎ እንዲጽፍ ከፈለጋችሁ ይሄን መጨመር ይቻላል። እንደዚህ ባደረገው ሰላም እንዴት ናችሁ? አድናቆት ክፍሌ ይባላል። ምናልባት እንደምታዩት ቀስ እያለ ነው የሚጽፈው። ስለዚህ እንደዚህ የቀነሳችሁ እየጨመራችሁ የማይታ ሰላም እንዴት ናችሁ? አድናቆት ሌላም አይነት ሰላም እንዴት ናችሁ? ፌዲን አለ። ሰላም እንዴት ናችሁ? አድናቆት እንደዚህ ፌድ ይሆንና ወጣ ብሎ ግን ጎላ ይላል ማለት ነው። አውት ሉፕ እያለ ይቀጥላል። እዚህ ጋር እንደምታዩት ብዙ ነው። እንሂድና ደግሞ ሌላ አይነት ቴክስት እንጠቀም። እዚህ ጋር ደግሞ ሌላ አይነት ቴክስት ላስገባ ነው። ስለዚህ ዲፎልት ቴክስት የሚለውን ጎትቻውንም እዚህ ጋር እመጣለሁ። ከዛ እዚህ ጋር የምጽፈው ነገር ካለ እጽፋለሁ ማለት ነው። ለምሳሌ እንደዚህ ሰብስክራይብ አልኩት። ቤዚክ ላይ ነን ያለ ነው። ከዛ ቦልድ እናድርገው። ከለሩን ደግሞ ሌላ አይነት ላድርገውና ደግሞ ለምሳሌ እንደዚህ ላሳያችሁ። ከዛ እዚህ ጋርም ኢፌክቶች አሉ፣ እነሱን መጠቀም ይቻላል ማለት ነው። አኒሜሽኖችም አሉላችሁ፣ እነዚህን መጠቀም ይቻላል። ለምሳሌ ኢንተርኔት ላብራና ላሳያችሁ፣ ላውርዳቸውና አንዴ ካወረዳችሁት ሌላ ጊዜ ኢንተርኔት አይጠይቃችሁም። አሁን ዋይፋይ አብርቻለሁ፣ ክሊክ ላድርግበት። ከዛ በብል የሚለው ጋር ብመጣ ብዙ አይነት አማራጭ ያሳየኛል። ለምሳሌ እንዳውንሎድ ባረገው፣ ለምሳሌ በብል የሚለው ላይ ያረኩት ሄዳለን። እንደምታዩት እንደዚህ ይሆናል። ከዛ የዚህን ሳይዙን ወደ ጎን ወደዚህ ማድረግ ትችላላችሁ ማለት ነው። ይሄንን ብዙ አማራጮች አሉ። ለምሳሌ መጠቀም ከፈለኩ በጣም ያደርገዋለሁ። ዱሬሽኑን የዚህንም መጨመር ይቻላል። ወደዚህ ብናደርገው ይጨምራል፣ ወደ ግራ በዛሬው እንሄዳለን።
በዛሬው ቪዲዮ የምንመለከተው ቴክስቶቹ በምታዩቸው መልክ ነው የሚሄዱት ማለት ነው። ቤዚክ ጋልምጣና ከለሩን ቀየር ላድርገው እንዲታያችሁ በደንብ። ዛሬው እንሄዳለን። በዛሬው ቪዲዮ የምንመለከተው በዚህ መልክ ነው ማለት ነው ቴክስቶቹ የሚሄዱት። ስለዚህ ቴክስቶችን እንዲያደርጋችሁ ማስገባት ትችላላችሁ ማለት ነው። ሌላው ደግሞ ለምሳሌ ቪዲዮ ላይ ክሊክ እናድርግ። የሰዎች ፊት የሚታይበት እንዲህ አይነት ነገር ከሆነ አጀስትመንቶች ሊፈልግ ይችላል። ስለዚህ እዚህ ጋር አጀስት የሚል አለ። አጀስት የሚለውን ትነካላችሁ። ከዛ እንደምታዩት ብዙ አይነት አማራጭ አለላችሁ ማለት ነው። ቴምፕሬቸሩ ሞቅ እንዲል ከፈለጋችሁ እንደዚህ ያደርጋችሁ ልትቀያይሩ ትችላላችሁ። ወደዚህ ብታደርጉት እንደዚህ ይሆናል። ቲንት አለላችሁ እዚህ ጋር ሳቹሬሽኑን ጨመር ልታደርጉት ትችላላችሁ። እንዳልኳችሁ ፎቶዎች ላይ የተለያየ ቦታ ላይ ሲሆን በጣም ጎልቶ ታዩታላችሁ። ኮንትራስቱን እንደዚህ ልናደርገው እንችላለን። ሃይላይት አሁን ሁሉንም እኩል እንደዚህ አትጠቀሟቸው። አሁን ለሳምፕል ነው የማሳያችሁ። እናንተ እንደየቪዲዮ ባህሪ ልትቀያይሩ ትችላላችሁ። ይሄንን ለምሳሌ ደግሞ እዚህ ቪዲዮ ላይ ራሱ አኒሜሽን ማስገባት ከፈለጋችሁም አኒሜሽን የሚል አለ። እነዚህ የቪዲዮ አኒሜሽኖች ናቸው። እዚህ ጋር በአጠቃላይ እንደምታዩት እንደዚህ ቀያይሮታል። ከለሩን ስለነካካ ነው። ለምሳሌ እዚህ ላይ ብታደርጉት እንደዚህ ነው። ይሄ ደግሞ አለ ቪዲዮ ማለት ነው። አዳዲሶችንም ማውረድ ይቻላል። ፕሌይ ብንለው እንደዚህ ይሆናል። ሰላም እንዴና ሳቹሬሽኑ ግን እንደምታዩት በዝቶበታል። ቅድም ስለነካካ ነው። እነሱ አያስፈልጉም፣ ማስተካከል ትችላላችሁ። ሌላው ደግሞ የተለያዩ ስቲከሮችን ማስገባት ከፈለጋችሁ እዚህ ጋር ስቲከር የሚል አለ። ስቲከርን ትነካላችሁ። ከዛ ስቲከር ጋር በጣም ብዙ አይነት አማራጮች አሉላችሁ ማለት ነው። ይሄኛው ትንሽ ጠበብ ብሏል። እንትን እናድርገውና እንደዚህ ላድርግላችሁ። ስቲከር ጋር በጣም ብዙ አይነት ስቲከሮች አሉ። አይከን ከፈለጋችሁ አይከን ለምሳሌ ሰብስክራይብ አድርጉኝ የሚል አይከን ከፈለጋችሁ ከዚሁም በቀጥታ ማግኘት ይባላል። ለምሳሌ ልጎትትና እዚህ ጋር ላስገባው ጠጋ ላድርገው። ቪዲዮ ላይክ በማድረግ ልትጀምሩ ቻናል እንደምታዩት አይከን ትደግፋላችሁ። አዳዲስ ቦታውን ልትቀያይሩ ትችላላችሁ። አይከኑ ሌሎች አይነት አይከኖችም አሉላችሁ። ኢሞጂዎችን ማስገባት ከፈለጋችሁ ብዙ አይነት ኢሞጂ አለ። የምትፈልጉበት ቦታ ጋር እየወሰዳችሁ እንደዚህ ቁጭ ቁጭ ማድረግ ብቻ ነው የሚጠበቅባችሁ። ለምሳሌ ቪዲዮ መስራት በጣም ቀላልና እንደምታዩት ይኸውና ቦታውን ልቀይረው ከፈለኩ ደግሞ ሌላ ቦታ ላይ ላደርገው እችላለሁ። እዚህ ጋር ኢፌክት ነው ያለላችሁ። የተለያዩ ኢፌክቶችንም መጠቀም ይቻላል ማለት ነው። ለምሳሌ ይሄን እንመልከተው። ጠቃሚዎች ነው። ለምሳሌ እዚህ ላይ ላምጣና ልልቀቀው እዚህ ቪዲዮ ላይ ማለት ነው። አሁን ይሄ ቪዲዮ እንዳለ ያኛው ኢፌክት እንዳለ ገብቶበታል። ጠቃሚዎች ነው። ሌሎች አይነት ኢፌክቶችም አሉ። እነዚህን እያመጣችሁ በቀጥታ መልቀቅ ትችላላችሁ። ላው ላይ ለምሳሌ እዚህ ላይ ልታስገቡት ከፈለጋችሁ ትይዙታላችሁ። ከዛ አምጥታችሁ እዚህ ቪዲዮ ላይ ብለቀው አሁን ኢፌክቱ እዚህ ቪዲዮ ላይ ይሆናል ማለት ነው። እንደምታዩት ሲኒማቲክ ነገር ነው። በአዲስ ቪዲዮ መጥቻለሁ። በዛሬ ከኢፌክት በተጨማሪ ደግሞ የተለያዩ ለምሳሌ የምትሰሩት ኮንተንታችሁ እንግሊዝኛ አይነት ከሆነ ካፕሽኖችን ማስገባት ይቻላል። ራሱ እናንተ የምታወሩትን ነገር በቀጥታ ወደ ቴክስቶች ይቀይሩላችኋል ማለት ነው። ፍሊተርም እዚህ ጋር አለላችሁ። ለምሳሌ ፍሊተር የሚለው ጋር ብንመጣ ፍሊተር ማድረግ ትችላላችሁ። ልክ ከኢፌክት ጋር ተቀራራቢ ነገር ናቸው። ቪዲዮ በተለይ ለምሳሌ ይሄኛውን ላምጣና እዚህ ላይ ብለቀው ፍሊተር አድ ብሏል፣ ወይም እዚህ ላይ ይሄ ፍሊተር ገብቷል ማለት ነው። ሌላው ደግሞ ኦዲዮ ማስገባት ነው፣ ወይም ሙዚቃ ሊሆን ይችላል። ባክግራውንድ ላይ እዚህ ጋር ኦዲዮ የሚል አለ። ኦዲዮን ትነካላችሁ። ከዛ ኢምፖርት ማድረግ ይቻላል ማለት ነው። እዚሁ ላይ ያሉ አሉ። ለቲክቶክ ለተለያየ ነገር መጠቀም የምትችሏቸው፣ ለዩቲዩብ ግን ከኮፒራይት አንጻር መጠንቀቅ ይኖርባችኋል። እኛ የራሳችንን ኢምፖርት እናድርግ። እዚህ ጋር መተን ኢምፖርት የሚለውን እንንካ። ከዛ ኢምፖርት እንበለው፣ ወይም ጎትተንም ማምጣት እንችላለን። ኢምፖርት ብትሉታው በቀጥታ ፋይል ወደምታመጡበት ቦታ ይወስዳችኋል። ሙዚቃ ያስገብታችሁበትን ቦታ ካወቃችሁ ማምጣት ይቻላል። ለምሳሌ ዳውንሎድ ካረኳቸው ውስጥ እኔ አንዱን ልጠቀምና ላሳያችሁ። ይህን ከፈለኩት አሁን ክሊክ አረግበታለሁ፣ ኦፕን እላለሁ። እዚህ ጋር ይገባል እንደ ባክግራውንድ። ከዛ ከስር ልጠቀመው ከፈለኩ እዚህ ጋር አምጥቼ እለቀዋለሁ። ጎትተውና እዚህ መጀመሪያ አካባቢ አስገባዋለሁ ማለት ነው። አሁን ቪዲዮ ከዚህ ነው የሚጀምረው ብለን ብናስብ ሰላም እንደምታዩት እያወራሁ ነው። ባክግራውንድ ላይ ገብቷል። ድምፁ ግን በጣም ይጮሃል። ከኔ ድምፅ በታች መሆን አለበት። ስለዚህ መርጠዋለሁ። ከዛ እዚህ ከመጣው በኋላ ቮሊዩሙን እንቀንሰዋለን ማለት ነው። እንደምታዩት ሲጨምርና ሲቀነስ ከስር ራሱ ያስታውቃል። እንትኑ ዌቭ እንደዚህ ላድርገው፣ በጣም ልቀንሰው። ቼክ ናቸው። አድናቆት ክፍሌ ይባላሉ። ትንሽን ጨምረው። ምናልባት መጀመሪያው ቻናል ላይ እዚህ ጋር የምትመለከቱ ካልተሰማ የተወሰኑ ከ100 ሺህ በላይ ሰብስክራይብ። ስለዚህ እንደየሁኔታው ለምሳሌ እናንተ ባክግራውንድ ላይ እንዲያጅቧቸው የምትፈልጓቸው ሙዚቃዎች ካሉ በዚህ መልክ ነው የምታስገቡት። ሌላ ምንም አዲስ ነገር የለውም። ለምሳሌ ደግሞ ማለቂያቸው ላይ እንምጣና አሁን ቪዲዮአችን ቀድሞ ከሙዚቃው አልቋል። ስለዚህ ከዚህ በፊት ለፊት ያለውን ዲሌት እንዲያደርገው ይሄን ነው ብንነካው ብለናል። ብንነካው ይጠፋል። ዲሌት ብንልም እንችላለን ማለት ነው። ከዛ ልክ አሁን ለምሳሌ ኮምፒውተር ላይ እንመለከታለን።
አሁን እየጮኸ ነው፣ በሄደበት ቴምፖ ነው እየሄደ ያለው። ነገር ግን ሲያልቅ ድምፁ ራሱ እየቀነሰ እንዲሄድ ከፈልጋችሁ ፌድ አውት የሚለውን ትነካላችሁ። እንደምታዩት ያሳያችኋል። ወደ መጨረሻ አካባቢ ራሱ ድምፁ እየጠፋ ይሄዳል። እኩል በአንዴ ቀጥ አይልም ማለት ነው። መሰረታዊ የሚባሉ ነገሮችን ኮምፒውተር ላይ እንመለከታለን ማለት ነው። እነዚህ ቀስ እያለ ይሄዳል። ሰላም እንዴት ናችሁ? አድናቆት ክፍሌ ይባላሉ። በተመሳሳይ ደግሞ መግቢያው ላይም ድምፅ ባይጮህ የተሻለ ነው። በተለይ ማጀቢያው ቀስ ብሎ እየጮኸ መሄድ ይችላል። ስለዚህ እንንካውና እዚህ ጋር መተን ፌዲን፣ ይሄ ደግሞ መግቢያ ላይ ድምፁን ሳታስጮህ ጀምር ነው። እንደምታዩት ቀስ እያለ መውጣት ይጀምራል። ቴክስታችንም ይመጣል ማለት ነው በዚህ መልክ። ሌላው ደግሞ ለምሳሌ የተለያዩ ቱቶሪያሎችን እየሰራችሁ ሊሆን ይችላል፣ ወይም ፈጠን እንዲል የምትፈልጓቸው ድምፆች ይኖራሉ። ለምሳሌ ይሄ ፓርት መሃሉ አላችሁ ልቁረጠው እንደዚህ የተለያዩ አማራጮችን እንደምታዩት ቆርጬዋለሁ። አሁን ይሄ ዲሌት መደረግ የለበትም፣ ስቴፕ የማሳይበት ነው። ነገር ግን ረጅም ሰዓትን መውሰድ ስለሌለበት ፍጥነቱን መቀነስ ይቻላል። ስለዚህ ስፒድ የሚለው ጋር ትመጣላችሁ ማለት ነው። ስፒድ ጋር ከመጣችሁ በኋላ እንደዚህ ይህን ጨመር ብታደርጉት የሚያልቅበትን ስፒድ እየጨመራችሁበት ነው። ቪዲዮ እንደምታዩት እንስ ብላለች፣ ቶሎ ታልቃለች። ፍጥን አድርጎ ይጨርሳታል ማለት ነው። የተለያዩ አማራጮችን ሲያመጣላችሁ ይሄ የመጀመሪያው እዚህ ጋር የምትመለከቱት። ስለዚህ እዚህ ጋር ወደፊት ወደ ኋላ እያደረጋችሁ ስፒዱን መጨመርና መቀነስ ይቻላል። ከዛ አሁን ይህንን ኤዲት አድርጋችሁ ቪዲዮአችን ተጠናቋል ብላችሁ ካሰባችሁ ኤክስፖርት ነው የምታደርጉት። ኤክስፖርት ለማድረግ ከላይ ኤክስፖርት የሚል አለ። ኤክስፖርትን ትነካላችሁ። ኤክስፖርትን ስነኩ በቀጥታ ወደዚህ ያመጣችኋል ማለት ነው። ከዛ ቅድም ቪዲዮ ኤዲቲንግ የሚል ስም ሰጠነዋል። የምንቀይረው ነገር ካለ አሁንም እዚህ ጋር መቀየር ትችላላችሁ፣ ባለበት መተውም ትችላላችሁ ማለት ነው። ከዛ እዚህ ጋር መተን ኤክስፖርት ነው ዱሬሽኑን፣ ታይሙን እዚህ ጋር እንደምታዩት እያስቀመጠልኝ ነው። ለምሳሌ ደግሞ ቪዲዮንም ኤክስፖርት አድርጎላችሁ እንደዚሁም ኦዲዮንም ለብቻ ሁለት እንዲኖራችሁ ከፈለጋችሁ ኦዲዮንም ለብቻ አውጣልኝ ማለት ይቻላል። ስለዚህ አንድ ቪዲዮ ይኖራችኋል፣ ቪዲዮ ከነ ኦዲዮ ማለት ነው። እንደገና ደግሞ ሌላ ኦዲዮ ፋይል ይኖራችኋል። እኔ ግን አሁን ቪዲዮን ብቻ ነው የምፈልገው፣ ምክንያቱም ቪዲዮ ላይም ኦዲዮ ስላለኝ ማለት ነው። እዚህ ጋር መጥቼ ኤክስፖርት ለዋለሁ። ኤክስፖርት እያደረገ ነው። ይሄኛው 100% ሲሆን ትጠብቃላችሁ። ሰላም እንዴት ናችሁ? አድናቆት ክፍሌ ይባላሉ። ምናልባት መጀመሪያው ቻናል ላይ እዚህ ጋር እንደምታዩት ጨርሷል። ኦፕን ፎልደር ብላችሁ ቀጥታ ወደ ፎልደሩ መሄድ ትችላላችሁ። ቼክ እናድርገው። አሁን ስሙ ቪዲዮ ኤዲቲንግ ነበር የሚለው ይኸውና፣ እንክፈተው። ሰላም እንዴት ናችሁ? አድናቆት ክፍሌ ይባላሉ። ምናልባት መጀመሪያው ቻናል ላይ እዚህ ጋር የምትመለከቱ ከ100,000 በላይ ሰብስክራይበር ያለው ዩቲዩብ ቻናል ላይ እንደምትመለከቱት ነው። ስለዚህ እንዳያችሁት አሁን ያስገባንለትን ኢፌክቶች እንዳለ ተጠቅሞ ቪዲዮአችንን ኤክስፖርት አድርጎልናል ማለት ነው። ከዚያ ይህን ለተለያየ ስራ መጠቀም እንችላለን። ስለዚህ ቪዲዮ ኤዲቲንግን ከዜሮ ለመጀመር መነሻ የሚሆን ነገር አግኝታችኋል ብዬ አስባለሁ። ወደፊት ደግሞ አድቫንስድ ወይም ደግሞ ሰፋ አድርጌ እንሰራላችሁ ከፈለጋችሁ ኮመንት ላይ ያሳውቁኝ እና እሰራላችኋለሁ። ይህም ቪዲዮ ከተመቻችሁና ግን በቀጣይ እንዲህ አይነት ቪዲዮዎችን እንሰራላችሁ ከፈለጋችሁ ቪዲዮውን ላይክ በማድረግ እንደዚሁም ኮመንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። ከላይ ኢንስክሪን ላይ የምታዩዋቸው ቪዲዮዎች አሉ፣ እነሱንም እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።